ከአቡነ አረጋዊ ከገብረ ክርስቶስ በረከት ረድኤት ያሳድርብን። ሀገራችንን፣ ቤተ ክርስቲያናችንን፣ ሕዝቦቿንም ሁሉ ይጠብቅልን። ነፍሰ ገብሩ ኃይለ ኢየሱስ መንግሥተ ሰማያት ያውርስልን። በዛሬው ዕለት የሥላሴን ልጅነት የተቀበለ ሕፃን ኪዳነ ማርያምን ያሳድግልን። አቡነ ዘበሰማያት
ቢነገርም እርሱ ባመኑበት ሰዎች መንፈስ ቅዱስን እንዳሳደረ አስተውሉ። ፍጹማን ያደረጋቸው ሌላ አይደለም፣ የእሱም አባቱም እስትንፋስ መንፈስ ቅዱስ ነው እንጂ። እንኪያስ ወልድ ለወገኖቹ ለምእመናን መንፈስ ቅዱስን ከሰጠ የአባቱን ስራ ሰራ። ሰው በመሆኑ መንፈስ ቅዱስን ገንዘብ አደረገ፣ ለሌሎች አሳድረው ከፍጹም ሀብቱ ሰጣቸው። ይህ ስራ ለእግዚአብሔር ይቻላል፣ ለሰው ግን ፈጽሞ ይከብዳል። እንኪያስ ሰው ሆኖ የተገለጠው እርሱ አምላክ ቃል ነውና ከባህሪ አባቱ ጋር በሕሊና አንድ ሆኖ ይኖራል። በባህሪው አንድ በአካል ሶስት ብለን ለእግዚአብሔር እንሰግዳለን። እኛ የምናምንበት በአርያም ያሉ መላእክትም የሚያምኑበት ሃይማኖት ይህ ነው። የሥላሴ ባህሪ አንድ ነው። ፍጹም ጌትነት ክብር ለብቻ ይገባል። ሁሉም በፈጣሪያችን በአብ ወልድ በመንፈስ ቅዱስ ተፈጠረ። የአባቶቻችን በረከታቸው ቅዱስ ሥጋውን ክቡር ደሙን የእግዚአብሔር ቤተሰቦች ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት አምላካችን እግዚአብሔር ምሕረቱን ቸርነቱን አብዝቶ ያለፈውን ጊዜ በሰላም አሳልፎ ይችን ዕለት ይችን ሰዓት ቅዱስ ቃሉን እንድንማማርባት በቅዱስ ቃሉ እንድንባረክባት እንድንቀደስባት በቅድስናው ስፍራ ያሰባሰበን ያገናኘን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ከረማችሁ? እግዚአብሔር ይመስገን የምንልበት አንደበት ለእርሱ በፊቱ የምንቆምበት የምንበረከክበት ኃይል ጉርበት ለዘላለሙ ጸንተን የምንኖርበት ቀጥተኛ እምነት ያደለን የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የወላዲተ አምላክ የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን ጸሎት፣ የቅዱሳን መላእክት ጥበቃ ተራዳይነት ከሁላችን ጋር ይሁን። ይህ ሰዓት አምላካችን እግዚአብሔር ምሕረቱን ቸርነቱን ይቅርባይነቱን መሐሪነቱን ለጋስነቱን መድኃኒትነቱን የምናስብበት የምናስታውስበት ሰዓት ነው። ይህ ሰዓት አምላካችን መድኃኔ ዓለም ኢየሱስ ክርስቶስ አይሁድ በቅንዓት በምቀኝነት በተንኮል መስቀል ላይ አውጥተው በዚያ በቀራንዮ ደሙን ያፈሰሱበትን ስጋውን የቆረሱበትን ያንገላቱበትን ሰዓት የምናስብበት ሰዓት ነው። ቤተ ክርስቲያን የቀራንዮ ምሳሌ ነች። በቤተ ክርስቲያን ሁልጊዜ ስንገናኝ ስንሰበሰብ ቀራንዮን እናስባለን፣ እናስታውሳለን። በዚያ የተከፈለን እስከ መስቀል ሞት ድረስ የሰው ልጆች እንደወደደ የምናይበት የምናስተውልበት ስፍራ ላይ ነው ያለ ነው። ቅዱስ ሥጋው ክቡር ደሙ እየተሰጠ እኛም ደግሞ ለዚህ ያልበቃን ከዚህ ወደ ኋላ ያልን ቆም ብለን ራሳችንን እንጠይቅ ዘንድ የእግዚአብሔርን ቃል ጥቂት እንነጋገራለን። ምስጢርን የሚገልጽ የቅዱሳን አባቶቻችን አምላክ እግዚአብሔር ለሁላችንም አስተዋይ ሕሊናን እንዲያድለን ፈቃዱ ይሁንልን። ከኔ ጋር አንድ ላይ ትላላችሁ። ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ።
አምላካችን እግዚአብሔር በሰማያዊት መንግስቱ በዘላለም መንግስቱ እንዲያስበን ፈቃዱ ይሁንልን። ይህንን ቃል የተናገረው ከአምላካችን ከመድኃኒታችን ከመድኃኔ ዓለም ከኢየሱስ ክርስቶስ ጋር በግራና በቀኝ ከተሰቀሉት ከወንበዴዎቹ መካከል በግራ የተሰቀለው ወንበዴ ነበረ፣ በቀኝ የተሰቀለው ወንበዴ ነበረ። እንግዲህ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ለኛ ለሰው ልጆች የከፈለውን ዋጋ ባሰብን ጊዜ ከምናስባቸው ነገሮች አንዱ ራሱን ከወንበዴዎች ጋር ቆጥሮ እንደ ወንበዴ ተቆጥሮ እንደ ወንጀለኛ ተቆጥሮ በመስቀል ላይ መሰቀሉን ነው የምናስበው። በዚህም የተነሳ በግራውና በቀኙ ሁለት ወንበዴዎችን አምጥተው ሰቅለው ነበረ። ከዚያ በግራ ያለው ወንበዴ ምን ብሎ ተናገረ? አንተ እውነት አዳኝ ከሆንክ መድኃኒት ከሆንክ ሁሉን ማድረግ የሚቻልህ ከሆነ ራስህ ከመስቀል ውረድ፣ ራስህንም አድን እኛንም አድነን ብሎ ተናገረ ይላል። ይህ ሰው ዕድሜ ዘመኑን በወንብድና የኖረ ያለ ርኅራኄ ሰዎችን ሲያንገላታ የኖረ ሰው ነው። ነገር ግን በዚያ በመከራ በስቃይ ላይ ሳለ እንኳን እንጥፍጣፊ የርኅራኄ ምልክት አልታየበትም ነበረ። በቀኝ በኩል የተሰቀለው ወንበዴ ግን ምን አለ? እኛ የተሰቀልነው በስራችን ነው፣ ወንበዴዎች በመሆናችን ነው፣ የሚገባንን ነው ያገኘ ነው። እርሱ ግን ያለ ኃጢአቱ ያለ በደሉ የማይገባው ስፍራ ነው ያለው። እንዴት ይህንን ትናገራለህ? ከኛ ጋራ ሊቆጠር አይገባምና ይህ የተናገርከው ትክክል አይደለም ብሎ ተናገረ ይላል። በዚህን ጊዜ ወደ አምላካችን ወደ መድኃኔ ዓለም መለስ ብሎ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ብሎ ተናገረ ብሎ ቅዱስ ሉቃስ ጽፎልናል። እንግዲህ እግዚአብሔር ልቦና የሰጠው ሰው ማስተዋል የሰጠው ሰው ሽርፍራፊ ደቂቃዎች እንኳን ተጠቅሞ የእግዚአብሔርን መንግስት መውረስ የሚችልበትን በጎ ስራ ይናገራል፣ በጎ ስራ ይሰራል። ለዚያ ነው ለሁላችንም መጨረሻችንን ያሳምርልን የሚባለው። ሰው በመልካም ስራ ኖሮ ምናልባት በዝንጋኤ የተነሳ በመጨረሻ ሊወድቅ ይችላል። ነገር ግን በብዙ ኃጢአትና በደል ውስጥ ኖሮ ተጸጽቶ ንስሐ ገብቶ ራሱን ቀጥቶ ራሱን ከሶ በመጨረሻው ሰዓት የእግዚአብሔርን መንግስት የሚወርስ ሰው ደግሞ ይኖራል። ከዚህ ሰው የምንማረው ምንም በውንብድና ቢኖርም እንኳን ምንም እንኳን የህይወት አጋጣሚ ሆኖ በውንብድና የኖረ ሰው ቢሆንም እንኳን ከልቡ ርኅራኄ ማስተዋል እንደነበረ እናያለን። እግዚአብሔር አምላክም ያንን ቅንነቱን ያንን ማስተዋሉን ተመልክቶ አዎ አምላካችንን መድኃኔ ዓለም ኢየሱስ ክርስቶስን በሰማይ በዙፋኑ ከብሮ ተቀምጦ መንግሥተ ሰማያት ተከፍቶ እንዲታየው አድርጎታል። አዎ በዚህም የተነሳ በመንግስቱ ላይ ተቀምጦ ባየው ጊዜ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ብሎ ተናገረ። ወገኖቼ በዚህ ስንቆም ይህንን ቃል ሁልጊዜ ልንናገረው ያስፈልጋል።
በዚህ መምጣታችን ይህንን ቃል ለመናገር ነው። አምላካችን በመንግስቱ እንዲያስበን፣ በሰማያዊት መንግስቱ በዘላለማዊቱ መንግስቱ እንዲያስበን፣ ኃጢአታችንን በደላችንን ቆጥሮ እንዳያጠፋን፣ እኛ ደካሞች በመሆናችን ሁልጊዜ ስጋውያን በመሆናችን በስጋ መንገድ የምንመላለስ በመሆናችን ስጋዊ ነገር የምንፈልግ የምንመኝ የምንወድ በመሆናችን በስጋዊ መንገዳችን ጠፍተን እንዳንቀር በመንግስቱ እንዲያስበኝ ይሄንን ልንጠይቅ ነው የምንመጣው። እዚህ ሌላ ምንም ዓላማ የለንም። ለዛ ነው አምላካችን መድኃኔ ዓለም ኢየሱስ ክርስቶስ እናንተስ መንግስቱንና ጽድቁን ምን በሉ አለ? ፈልጉ፣ ሌላ ሁሉ ምን ይደረግላችኋል? ይጨመርላችኋል። አዎ በዚህ መተን ስለምንበላው፣ ስለምንጠጣው፣ ስለምንለብሰው፣ ስለ ምድራዊ ነገር ልንጠይቅ ልንለማመጥ አይደለም እዚህ የምንቆመው። ከመስቀሉ ስር የቆምነው አዎ በመንግስቱ እንዲያስበን፣ ከመንግስቱ እንዳያወጣን፣ በቀኙ ከቆሙት ጋር እንዲያቆመን ነው። ወገኖቼ ሁልጊዜ ይህንን ልንዘነጋ አይገባም። ዓለም አላፊ ነች። ዓለም ከንቱ ነች። በውስጧ ያለውም ሁሉ ከንቱ ነው። ለከንቱ ነገር እንዳንተጋ፣ ለከንቱ ነገር ጊዜያችንን እንዳናጠፋ ማስተዋል ያስፈልገናል። ራሳችንን መግዛት፣ ራሳችንን መጠየቅ፣ በማፊት እንደቆምን ማወቅ። አዎ በዚያ በመከራው ሰዓት በዚያ በመስቀሉ አጠገብ ቀድሞ ብዙዎች የነበሩ ደቀ መዛሙርቱ ብዙዎች ከእጁ የበሉ የአንደበቱን ቃል የሰሙ ተአምራቱን ያዩ ብዙዎች ነበሩ። በመስቀሉ አጠገብ ግን አልነበሩም። በዚያ በመስቀሉ አጠገብ የነበሩት ጥቂቶች ነበሩ። እመቤታችን ድንግል ማርያም እናቱ፣ አዎ የተወደደው ደቀ መዝሙር ቅዱስ ዮሐንስ፣ መግደላዊት ማርያም፣ የቀለጳይቱ ማርያም ጥቂቶች ነው የነበሩት። በዚያ ማንም አልነበረም። መከራ ነዋ ያለው። አዎ ምድራዊ ነገር አልነበረማ። ምድራዊ ደስታ አልነበረም። ለምድራዊ ነገር የሚሆን አልነበረምና በዚያ አዎ ብዙዎች አልነበሩም። ምክንያቱም እኛ ብዙ ጊዜ ለምድራዊ ነገር ስለምናተኩር አዎ ከምድራዊ ቦታ ነው መገኘት የምንወደው። ስለዚህ ሁልጊዜ ይሄንን ባሰብን ጊዜ፣ መስቀሉን ባሰብን ጊዜ፣ አምላካችንን ባሰብን ጊዜ፣ መንግሥተ ሰማያትን ባሰብን ጊዜ አዎ ሁልጊዜ ስለ እውነት መቆም አለብን። በቀራንዮ አደባባይ ላይ ያፈሰሰው ደሙ፣ የቆረሰው ሥጋ እኛ ዘላለማውያን ሆነን ሥጋውን በልተን ደሙን ጠጥተን መንግሥቱን እንወርስ ዘንድ ነው። አዎ ያችን መንግሥቱን እንወርስ ዘንድ ነው ሰው መሆኑ፣ በምድር መመላለሱ፣ ማስተማሩ፣ መጠመቁ፣ መስቀል ተሸክሞ መጎተቱ፣ መስቀል ላይ መውጣቱ፣ ይሄ ሁሉ መንግሥቱን ያወርሰን ዘንድ ነው። ከእርሱ ርቀን ስለነበረ፣ ከእሱ ወጥተን ስለነበረ፣ ልጅነታችን ተወስዶብን ስለነበረ፣ የአባታችንን መንግሥት የመውረስ እድል ፈንታችን ተወስዶብን ስለነበረ ያንን መልሶ ይሰጠን ዘንድ ነው መስቀል ላይ የወጣው። ስለዚህ በዚህች ቅድስት ስፍራ በቀራንዮ በምትመሰል በቤተ ክርስቲያን ዛቲ ኢቲ ሆህታ ለሰማይ፣ ይህቺ የሰማይ በር የሰማይ ደጅ ነች ተብሎ እንደተነገረ በዚህ መተን ስንቆም ሁልጊዜ አቤቱ በመንግሥት በመጣ ጊዜ አስበኝ ልንል ያስፈልጋል። ትልቁ
ጥያቄያችን አንድም ሁለትም ሶስትም ሁልጊዜም የምንጠይቀው ጥያቄ ይሄ ነው መሆን ያለበት። ስለዚህ ዛሬ ለስጋው ለደሙ ለመቅረብ ያልበቃን በንስሐ ራሳችንን ወደ እግዚአብሔር አቅርበን ይትበል ጌሰም ለነገ አትበሉ እንደተባለ እግዚአብሔር እድሜ ቢሰጠኝ ለዛሬ ሳምንት ስጋውን እበላለሁ ደሙን እጠጣለሁ፣ ስጋውን የበላ ደሙን የጠጣ ከእርሱ ጋር አብሮ እንደሚኖር በቃሉ ተናግሯልና ከእርሱ ጋር ለመኖር መወሰን አለብን ማለት ነው። አምላካችን እግዚአብሔር የማታልፈውን ርስት መንግሥተ ሰማያትን ያወርሰን ዘንድ ፈቃዱ ይሁንልን። የንስሐ ልቦና፣ አስተዋይ ሕሊና፣ የይቅር ባይነት ልቦና እንዲያድለን ፈቃዱ ይሁንልን። በዓሉን የሰላም፣ የደስታ፣ የበረከት፣ የፍቅር እንዲያደርግልን አምላካችን ፈቃዱ ይሁንልን። በዳግም ምጽአቱ በቀኙ ከሚቆሙት ከቅዱሳኑ አጠገብ እንዲያቆመን የአምላካችን ፈቃዱ ይሁንልን። ስመያላንተ መኑ ውእቱ ገብርኤል የተሰጠው ሀብተ እግዚአብሔር እንደ ባለ
የደብራችን የሰባኪ ወንጌል መምህር ምስክር መምህር ምስክር ስዩም የደብራችን አገልጋይ እንዲሁም ቀሲስ ዶክተር ቤዛ አለሙ የደብራችን አዲሱ ካህን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንኳን ወደ እግዚአብሔር ቤት መጣችሁ፣ እንኳን አደረሳችሁ። መልካም ደብረ ዘይት እመኝላችኋለሁ። ትንሽ አጠር ያለች መልእክት አለች። ካለን መልእክት ምንድን ነው? ከዚህ በፊት የነበረው የሰበካ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ቤተሰቦች በሙሉ እንደምን አደራችሁ? እንደምን ሰነበታችሁ? እንኳን አደረሳችሁ። እንግዲህ እንደሚታወቀው የዚህ ዓመት ወይም ደግሞ የ2025 የሰበካ ጉባኤ ምርጫ ተጠናቆ ምርጫው እየተካሄደ ነው ወይም ደግሞ ትራንዚሽን ላይ ነው ያለነው እና ባለፈው ኮሚቴ ሰበካ ጉባኤውን ሲመራ የነበረው ወንድማችን ኢንጂነር ከፍ ያለው በእውነቱ ጥሩ አገልግሎት ሰጥቶን በብዙ በትጋት በልፋት ያው እናንተም ታያላችሁ ሲሰራ ሁሉ ፈቃድ እየወሰደ ነበር የሰራው። ብዙ ነገሮችን አድርጎልናል እና በጣም እናመሰግናለን። በተለይ ሰበካ ጉባኤውን በመደገፍ በመምራት ብዙ ትልቅ ነገር አድርጎልናል እና ልናመሰግነው እንወዳለን። ሌላው ደግሞ ከዚህ በኋላ ከዚህ አገልግሎት በኋላ ወደ ኢትዮጵያ ይሄድና ለአንድ ወር ረፍት አሳልፎ ከዛ በኋላ በስራ ምክንያት ወደ ሌላ ሀገር ይቀየራል እና ቤተክርስቲያናችን ደግሞ በሄደበት ቦታ እንዲቀናው እኛም ሰበካ ጉባኤው በጸሎት እንዲሸኝልን ስለምንፈልግ አባቶችና እንዲሁም ምዕመናን በጸሎት እንድንሸኘው በሄደበት ቦታ ሁሉ ከዚህ በበለጠ በትጋት በፍቅር ቤተክርስቲያን እንዲያገለግልና እንዲበረታ ለማድረግ በጸሎት እንድንሸኘው ነው እና ስጦታ ቤተክርስቲያን የምትሰጠው ምንም ይሁን ትንሽም ይሁን ትልቅ ነገር ነው። ስጦታ በተለይ ከቤተክርስቲያን የሚገኝ ስጦታና ትንሽም ቢሆን እኛ ለሱ ለሰራው ይመጥነዋል ብለን አይደለም፣ ግን ትንሽ ነገሮችን ትንሽ ነገርና ሰርቲፊኬት መስጠት እንፈልጋለን በሄደበት ቦታ እንዲቀናውና አባቶቻችን ደግሞ በበለጠ ይሸኙታል በጸሎት ከፍ ያለ ወደ ሰጣለን። ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን። ጸጋውን ክብሩን አምላካችን ለሁላችንም ያድለን። ማስተዋል ያለብን ነገር ይኖራል። ሁሉን ያደረገ እግዚአብሔር ነው። አሁን እዚህ ላገለገሉ፣ ለታዘዙ፣ ለተላላኩ ደስ ተሰኝተው ሲሄዱ ተመልሰው ደግሞ መሀላችሁ ቆመው እያስቀደሱ እየቆረቡ እንዲበረቱልን ነው። እግዚአብሔር ከኛ ጋር ይሁን። ብርሃነ መስቀልን ጉዞውን ያቅና። መርቁታ መርቁት። እግዚአብሔር ከሱ ጋር ይሁን። በጎደለ በነጠበ ሁለት ሆኖ ለመምጣት ያውቃው ትላለች ወዘራ። ሁለት ምን ማለት ነው? ሁለት ሆኖ ለመምጣት አግብቶ ለመምጣት ያውቃው። እግዚአብሔር የልቡን መሻት የሚያስፈልገውን እሱ ያድርግለት። ነገር ነው። አይዟችሁ። 332 ሆኗል ገንዘቡ። እግዚአብሔር ይቀበልልን። ለጸሎት እንነሳ።
ይሰያል። እግዚኦ አድን ሕዝበከ ወባረክ ርስተከ። እግዚኦ አድን ሕዝበከ ወባረክ ርስተከ። እግዚኦ አድን ሕዝበከ ወባረክ ርስተከ። ራእዮሙ ሀለሎሙ እስከ ለዓለመ ዓለም። እግዚኦ መሐረነ ክርስቶስ እንበል 12 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ነኪል ኩሉ ነጸላይ በረከተ ደቀ ቅድስተ ምንተ ምሕረት ያነስፍ ወኩልነ እኩሉ ምግባራኩ ገሰነ ኩሉ ምግባረ ሰነ ደምረን ፍሮግ አመነ ስጋው ቅዱስ ደሞ ክቡረ ጸጋ ነሳ እግዚአብሔር ልዑል ይባርካችሁ፣ ከፈተና ከችግር ከድንገተኛ አደጋ ይጠብቃችሁ። ቅዱስ ሚካኤል ቅዱስ ገብርኤል በቀኝ በግራ ይሁኑላችሁ። በሰላም ወደ የቤታችሁ ግቡ።